እኛ ተጎርተን ዲናችንን ግን ከፍ እናደርጋለን ሐቅን እንጠብቃለን እውነትን እናቆማለን የሆነች ነገር ስትመጣ ደንግጠን የሆነች ነገር ሲመጣ ፈርተን ላ እንኳን ዛሬ መቼም ሊፈራም አይገባም ሐቅን ይዘህ አንተ ሙእሚን ምን ስለ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ መንገድ ላይ ሲሄዱ ሲመጡ ሰዎች መንገድ ለቀቁ ሸሽተው ምን አረኳቸው አሉ ዑመር ምን አረኳቸው በደልኳቸው አልበደልኳቸው አስፈራራቸው አላስፈራራቸው ታዲያ ለምን ሸሻችሁ ታሏቸው እንደው ግርማ ያስፈራል አሏቸው አይሄስ ከሆነ እንደው ጌታ ይጨምርልኝ እንዳትቀንስብኝ አሉ ግን እኛ መስራት የሚገባን ማበርከትና መስጠት የሚገባን ግን ኢስላም ግዴታ ያደረገብን እንደ ሰው ልጅ ስንፈጠር አላህ የምድር ምትክ ወኪሎች ናችሁ ብሎ የፈጠረን ማንነት አለን ከፍ እንድንል መቼም ሁሉ ጊዜ እናገራለን ዑለሞቹ ሁሌ ይናገራሉ ان الله يحب معالي الامور ويكره سفاسفها او سفسفها ነው አይደል አላህ ከፍ ያለ ነገርን ይወዳል ውዳቂ ነገርን ይጠላል ስንኖርም ስናስብም ስንመኝ እንኳን ፍልደው ሰላላ ነው ጀነትን ተመኙ ይተባል ነው አይደል ከፍ በል ሙእሚን ከፍ ያለ ነው ራሱን ቁሻሻ ነገር ላይ አይጥልም በቁሻሻ ነገርም ውስጥ አያልፍም ቁሻሻ ምኞትም ይዞ አይኖርም ሰብስክራይብ በማድረግ ቤተሰብ ይሁኑ ዝቅ ብለው ዲኑን የሚखाድሙ ማንነታቸውን የሚሰጡ ሞልቶታል ባለ ألم ترى أن الله يسجد له من في السماوات ومن في الأرض والشمس والقمر والنجوم والشجر والدواب إيه فترتات إيه متيوت يونيفرس ግዙፍ የሆነ ዩኒቨርስ ሁሉ ለአላህ ባሪያ ነው ሞልቶታል ባሪያ አላህ وكثير من الناس ብዙ ሰዎችም አሉት አላህ ባሪያዎች ከነዚህ ጉዳዮች ውስጥ ነው ራሳችንን እኔ የት ላይ ነኝ አላህ በሚፈልገው ማንነት ውስጥ እኔ የት ላይ ነኝ እኔ ምንድነው ልሰራ የምችለው ለሌሎች ተስፋ መሆን ሲገባኝ ለራሴ መሆን ካልቻልኩ እንዴ ዛሬ አገር ሰው በዘር ሲወራወር አንዳንዱ ሲገፋ እስላምና ሙስሊሞች ለዚህ መፍትሄ መሆን ካልቻሉ ለማን ነው መሆን የምንችለው ሰው እኮ አንዳንድ ጊዜ እቺም ሁሉም ሰው እኩል አይሆንም ሁሉም ሰው እኩል አቅም አይኖረውም ሁሉም ሰው አንድ በአባሲዮች በማዕሙን ዘመን ይመስለኛል አንድ ሰው ሞቶ ጀናዛውን ሁለት ሰዎች ብቻ ተሸክመውት ሌላ ሰው ሳይከተለው ይዘውት ሲሄዱ ኸሊፋው ባጋጣሚ አባሲዩ ኸሊፋ ያገኛል ምንድነው ነገሩ አለ ሙስሊም ሀገር ላይ አንድ ሙስሊም ሞቶ ቀባሪ ሳይኖረው ሁለት ሰው ብቻ ተሸክሞት እንዴት ይሄዳል ምንድነው ነገሩ ሲል አናውቅም ሰውየው ችግር ስለነበረበት ነው ቤቱ ወሰዱኝ አላቸው ከነጀናዛው ምንድነው ነገሩ አላት ሚስቲቱን ባልሽ ምንድን ነበር አላህን የሚፈራ ሰው ሷሊህ ሰው ነበር ታዲያ እንዴት ሙስሊም የለም ሀገሩ ላይ ይሄን አላህ የሚፈራ ሰው ሁለት ሰው እንዴት ይቀብረዋል አላት አይ ጉዳዩ ሌላ ነው አለችው ይህ ሰው አላህን በጣም ይፈራል ዲኑን ለኻድምበት ብሎ የሚንቀሳቀስበት መስመር ግን ከሰዎች ይለያል ስራው ምን ነበር ትላለች በየምሽቱ ሴተኛ መንገድ ላይ የሚቆሙ ሴተኛ ዳሪዎች ጋር ይሄድና ለአንዷ ለሁለቷ ሴት እየከፈላቸው ወስዳቸውና ዛሬ እንኳን እቺን ሴት ከሐራም አንድ የአላህን ባሪያ ከሐራም ልከላከል እያለ ሴቲቷን ይዟት ላድር አይደለም ወደ ቤቷ እንድትሄድ ብር እየከፈላት ሸኛት ነበር ቡና ቤት ይገባና መጠጥ ይገዛና ያን መጠጥ ወስዶ ይደፋዋል ዛሬ እንኳን አላህን የሚወነጅሉ ሰዎች ልቀንስ እያለ ይቀንሳል ሰው እሱ ይሰክራል ነው የሚለው ሰው እሱ ዛዲ ነው የሚለው ሚስቲቱ አንተ ሰው በዚህ በስራ ግን ቀባሪ አታገኝም የሚቀብርህ ሰው አታገኝም አንተ ዛኒ ነው ሰካራም ነው እያሉ ሰው የሚቀብርህ አታገኝም እንዳታስቢ እኔን ተራ ሰው አይደለም ኸሊፋው ከነውዘራዎቹ ኸሊፋው ከነ ሚኒስተሮቹ ወጥቶ ይቀብረኛል ስለዛ አትጨነቂ ይለኝ ነበር አለች እንደፈራሁትም ሆነ የሞተ ያን ሰካራምና ዝሙተኛ ሰው ማን ይቀብራል ብሎ ሁሉም ሰው ጥሎት ሁለት ጎረቤቶች እንዲሁ ሀያ ይዟቸው ነው የመጡት አለች ኸሊፋው አለቀሰ ወዲያውኑ ስራ እንዲዘጋዙ አጠቃላይ ሚኒስተሮቹ ወርደው የከተማው ህዝብ ወጥቶ እንዲቀብረው ነው ያደረገው ግለሰብ ነው አንድ ግለሰብ ነው ይሰው የሚታወቅ ሰው አይደለም علم ኖሮት አደባባይ ላይ ወጥቶ ሰውን የሚቀርጽ የሚገነባ ሰው አይደለም በሱ አቅምና አቅል ግን በቃ ይሄን እስላም የሆነ ነገር ልጠብቅ ብሎ አስቡ አንድ ምጃላሻገር በቃ ሩክስ ማሰብ ሲጀምር ይሄ ነው ተወጣለ ከትንንሽ አጀንዳ ከተቃቀሙ ጉዳይ ተወጣና ስለ ሰፊ ነገር ማሰብ ትጀምራለህ
እንደዚህ አይነት ስሜቶች ናቸው እኛን ሊገዙን እኛን ሊያሻግሩን የሚችሉት ወንድሞች። ስለዚህ አይነናህን እኛ የት ነን ያለነው? ደሴ ላይ ብዙ ነገር እኮ የምንጠብቅበት ከተማ ነው አይደለም? በጣም ብዙ ነገር። እኔ ሐቂቃ ነው የምላችሁ ያለ ምንም ሙባለጋ ኢትዮጵያ ላይ እንደው የሙስሊሙ ማህበረሰብ አጠቃላይ ነገር ሳስብ ሐል መፍትሄ ብዬ የማስበው ይህን ከተማ ነው። የሁሉ ዑለማ የሁሉ በጣም ለዲን ቅርብ የሆነ ወጣት ያለበት ሀገር። እንግዲህ ያለፉትን ዑለሞቻችንና አባባን ረሕመቱላህ ዐለይህ እዚህም ያሉትን ዛሬ በሐያት ያሉትን መሻይኾቻችንን ማህበረሰቡ ጋር ሲሰራ ወጣቱ ጋር ሲለፋ የነበረው ነገር ይታወቃል። ይዘን ግን ከዛ አልፈን ለሌላ መሻገር ቀርቶ ራሳችን ጋር መሆን ሳንችል ያሉት በትንንሽ ጉዳዮች እየቆምን የምናልፋቸው ነገሮች ስንሰማ ደግሞ ያማል። እኔ አሁን ስለ ደሴ ስለ አረብ ገንዳ ስለ እንትና ልናወራ አይደለም። ይሄ ስለ ዓለም እስላም ስለ ሰው ዘር የሚጨነቀው ዲን ባለቤቶች መሆናችንን እንድንረዳ ነው። ሐልነን መፍትሄንን ችግር አይደለንም። ለሰው ዘር መፍትሄ እንጂ ችግሮች አይደለንም እኮ። እንዴት እንደ ችግር እንታሰባለን? እስልምና መቼም በታሪኩ ለማንም እንቅፋቱን አያውቅም። ማንም ጎረምሳ መጥቶ የሚፎክርበት ዲን አይደለም። ለዚች ሀገርም መፍትሄ እንጂ ስጋቱን አያውቅም እስልምና። ማንም እንደሚያነውረው ዛሬ ፍጹም ያ ለመኖር የበቃው ግን በእኛ ነው። እወቁት ይህን ታሪካችን። የእኛ መዋረድ ሰዎች አፋቸው እንዲከፍቱ አንደበታቸው እንዲዘረጉ ምላሳቸው እንዲያነሱ አድርጓቸዋል። ዲኑ ጋር እየኖርን ስላልሆነ ትናንት እኮ አባቶቻችን እዚች ሀገር ላይ ያ ሁሉ መከራ በእምነታቸው ሲደርስባቸው ያን ሁሉ ዋጋ ሲከፍሉ እንዴት ነው ያለፉት? እኔ ሁሉ ጊዜ መድረክ ላይ እናገረዋለሁ። ኢትዮጵያ ሙስሊም እንኳን እንደ ስጋት ኢትዮጵያን ሌላ ችግር ሌላ በሽታ ሆኖ ሊታሰብ ቀርቶ ተገፍተው ተገድለው ተሰቃይተው ተቆርጠው ተጥለው ምንድነው ግን ያደረጉት? አገር እንደ አገር ችግር ሲመጣባት ከፊት ለፊት ቆመው የታገሉት እነሱ ነበሩ አይደለም? ያን ሁሉ ግፍና መከራ ረስተው አገርን እንደ አገር መታደግ የቻሉ ሰዎች ነበሩ። ግን ምን ኮራበት ማንነት እንጂ ምናፍርበት ምንሸማቀቅበት ማንነት የለንም። ስለዚህ ሐልነን መፍትሄንን ችግር አይደለንም መቼም። ይሄን ማሰብ ይገባል። ይዘን ግን አሁንስ ባለው ተጨባጭ መፍትሄ የሆን ነው ወይ? እንደ ሀገርና ለሀገር መፍትሄ ነው ወይስ ሸክም ነን? እንደ ማህበረሰብ ለማህበረሰብ መፍትሄ ነው ወይስ ሸክም ነን? የተሻልን ሆነን መምጣት የምንችል አካላቶች ምን ሆነን ያለ ነው? በማንኛውም አጠቃላይ ጉዳዮቻችን እኮ እኔ ይህን ስሜት ቆም ብላችሁ እንድታዳምጡትና እንድታዩት እፈልጋለሁ ወንድሞች። እኛ ያለንበት ተጨባጭ የኖርንበት ያለነው ሐያት መስራት የሚገባን ሰፋፊ ትልልቅ ስራዎች አጀንዳዎች አሉ። ኡመቱ ከዲኑ ርቆ ከማንነቱ አፈንግጦ እስላምን መሰረታዊውን ነገር ተረስቶ ዲኑን ሳይገነዘብ ቀርቶ ዙሪያችንን ያለው ማህበረሰባችን እናውቃለን። ማን ነው ለዛ ማህበረሰብ የሚደርሰው? ማን ነው የሚታደገው? እኔ እናንተ ነው ኃላፊነት ያለብን። እኛ ግን የት ነው ያለነው? እንኳን ለሌላው ልንደርስ እዚህ ቢዚ ያደረገን በጣም ብዙ ነገር አለ። ይህንን ስሜት ነው ወጣ ብለን ማሰብ አለብን ብዬ የማምነው። ከዚህ አንጻር ነው እኛ ለሌሎች መፍትሄ መሆን የምንችልባቸው በጣም ሰፊ ጉዳዮች አሉ። ያንን አስበን መስራት ይገባናል። እስልምናም በዚህ ስሜት ነው ልንኖረው ልንይዘውና ልናውቀው የሚገባል። ከትንንሽ አጀንዳዎች እንውጣ። አሁንም ከትንንሽ አጀንዳዎች ከፍ እንበል። እኔ መቼም የሐሳብ ልዩነት አያስጨንቀኝም። በቃ እስልምና አዲስ አይደለም። የሐሳብ ልዩነት በእኔና ባንተ ዘመን የተፈጠረ አይደለም። በእኔና ባንተ ዘመን የሚቆምም አይደለም። እነዛ ምርጥ ትውልዶች ሰለፎቹ ኸለፎቹ ያለፉበት መርሐላ ነው የተወራወሩበት ብዙ ነገር ያለፉበት። እስልምና እኮ በሐሳብ ተለያይቶ ደምን ፈሷል እኮ አይደለም እንዴ? ነሰይድና ዓሊ ብና ነሰይድና ሙዓዊያ ብን አቡ ጣሊብ እስከ ደም መፋሰስ ህይወት እስከ መጥፋት ያ ምርጥ ትውልድ የተባለው ዓሊ በዚህ ተሰልፈው ረዲየላሁ ዐንሁ በዚህ ነሰይድና ሙዓዊያ ረዲየላሁ ዐንሁ ተሰልፈው በየአይነቱ ሆነዋል። ግን ያላጠፋው ነገር አለ። መሰረት ስለነበረው ነው። ያ መሰረት ነው የጠበቃቸው። ያ ሁሉ ልዩነት ያ ሁሉ ችግር ያ ሁሉ መከራም ሲፈጠር መቆም እስልምና ሊቆም የቻለበት ሩህ ነበረው። ግን ይሄ የዋህዳው የአንድነቱ
የወንድማማችነቱ የእርስ በርስ መተሳሰቡ ጥንካሬዎቹ ማሳያ የነበሩት ነገሮች እስላምን ከፍ እንዲል አድርጎታል። ከዚህ አንፃር ራሳችንን ማሰብ ለሌሎች ተስፋ መሆን የምንችልበት እድል እንዳለን አምነን ልዩነቶቻችንን ዑለማዎች መስአላዎቹን ይፍቱ፣ ይነጋገሩ፣ ይቀመጡ። የዑለማ ስራዬ ነው። ሌላ ምን ስራ አላቸው ዑለማ? የወጣት ስራ አይደለም። መስአላ ዕልሚያ ጉዳይ ባለቤት አለው። ነገሩ ተገላበጠና ዛሬ ዓሊሞቹ ዝም አሉ፣ ሌላው ተናጋሪ ሆነ። ይነጋገሩ፣ ቁጭ በሉ፣ ይፍቱ ችግሮቻቸውን፣ ሐሳቦችን ይለዋወጡ፣ በዕልም ቋንቋ ያውሩ። ያ ሲሆን ብዙ ነገር ሐል ማምጣት አለ። ይሄን ኃላፊነት መውሰድ ካልቻሉ ዓሊሞቹ ደግሞ ተጠያቂዎቹ እነሱ ናቸው። ወጣቱ ሊወቀስ አይችልም። ዲኑን ለመጠበቅ ለዲኑ ካለው ፍቅርና ጉጉት የሚችለውን ያክል ሙከራ ያደርጋል። መምራት ተወያይተው በሐሳብ ተፋጅተው ገዢ ሐሳቦችን የማቅረብ ኃላፊነት የነሱ ሚና ነው፣ ግዴታ ነው። ይሄ መውጣት አለባቸው። በቃ ዓሊም እንደ ዓሊም ደውሩ ኑሮት እነ ኢዝ ብን አብዱሰላም ሱልጣን አልዑለማ በመባል ይታወቃሉ አይደለም? ኢዝ ብን አብዱሰላም ሱልጣን አልዑለማ የሚለው ስያሜ የተሰጣቸው እኮ መንግስት ኢዝ ብን አብዱሰላም ከተናገረ ህዝብ ይነሳል። መንግስት እንደ መንግስት አይነት ስልጣን ነበር ሰው የነበራቸው። ሱልጣን አልዑለማ የተባሉት ለዛ ነው። አንድ ማህበረሰብ ላይ አላህን የሚወነጀልበት ማህበረሰብን ስነ ምግባር የሚያወርድበት ተግባር ሲፈጸም አደባባይ ላይ ወጥተው ይቃወማሉ። ህዝብ ይቃወማል። አበቃ መለወጥ አለበት ያ ጉዳይ ያስገድዱ ነበር። እነዚህ ሰዎች የዓሊምነትን ሚና በአግባብ ሲወጡ ከውርደት ኢዛን ሲመርጡ እነ ኢማም አህመድ ብን ሐንበል ኢማም አህለ ሱና ወልጀማ ያ ሁሉ ዋጋ የተከፈለው ያ ሁሉ ግርፋት ያ ሁሉ እስር ያ ሁሉ እንግልት ያ ሁሉ ስቃይ ለሐቅ እኮ የተከፈለው ዋጋ ነው፣ ሌላ ለምንም አይደለም። የዓሊም ውርደት የዓለም ውርደት ነው እያሉ ነው የወጡት። እኛ ተጎድተን ዲናችንን ግን ከፍ እናደርጋለን፣ ሐቅን እንጠብቃለን፣ እውነትን እናቆማለን። የሆነች ነገር ስትመጣ ደንግጠን የሆነች ነገር ሲመጣ ፈርተን እንኳን ዛሬ መቼም ሊፈራም አይገባም። ሐቅን ይዘህ አንተ ሙእሚን ምን ስለሆንክ ለዚህ ነው እኮ እኛ ችግር አይደለንም መፍትሄዎች ነን። ያም ነው ራሳችንን እንድንመካ በራሳችን ላይ ሰላም እንዲኖረን የሚያደርገን። ለማንም ስጋት አይደለንም። ሐቅ ነገር በባህሪው ያሸብራል። ዑመር ብን ኸጣብ ረዲየላሁ ዐንሁ መንገድ ላይ ሲመጡ ሰዎች መንገድ ለቀቁ፣ ሸሽተው። ምን አረኳችሁ አሉ ዑመር። ምን አረኳችሁ? በደልኳችሁ አልበደልኳችሁ? አስፈራራችሁ አላስፈራራችሁ? ታዲያ ለምን ሸሻችሁት አሏቸው። እንደው ግርማ ያስፈራል አሏቸው። አይሄስ ከሆነ እንደው ጌታ ይጨምርልኝ እንዳትቀንስብኝ አሉ። ሐቁ ያስፈራ የራሱ ባህሪ ነው፣ የሐቅ ባህሪ ነው፣ የኢስላም ባህሪ ነው። ማንንም በድሎ ማንንም ገፍቶ የማንንም ሐቅና ድንበር ነክቶ በፍጹም ይሄ የእስላም መለያው መገለጫውም አይደለም። እኔ ሐቂቃ እዚህ ሀገር ላይ ባለው ተጨባጭ ዛሬም በእምነት የሚነሱ ችግሮችን ሳይ ሁልጊዜ እምነት መነሻ የሆኑ ችግሮች ለማህበረሰብ አደጋዎች ናቸው፣ ብዙ ዋጋ ሊያስከፍሉ ይችላሉ። ኢስላምን ሳስብ ግን ይሄ ባህሪው አይደለም እስልምና። በቃ ኢስላምን ስናስብ ይሄንን ተቋቁሞ ማለፍ የሚችል ለዚህም ስጋት መፍትሄ ሆኖ እንደሚመጣ እናስባለን። ምክንያቱም እስልምና ማንንም ገፍቶ ያውቃል፣ ሐቁን ያስከብራል፣ መብቱን ያስነካል። ግን የማንንም ሐቅ አይገፋም፣ የማንንም እምነት አይጥስም፣ ማንንም ድንበር ያለፈ ነገር አይሰራም። ለዛ ነው መብደእ ያለው መነሻ መድረሻ ያለው ዲን ነውና ተስፋ እንጂ ስጋት አይደለም። ይሄ ግን በማን ነው የሚገለጸው? በእኔና በእናንተ ነው የሚገለጸው ወንድሞች። በዚህ ስሜት በዚህ ሐሳብ ውስጥ የጋራ መሰረት ያለው ነገር ይዘን ለመውጣት ሁላችንም ይሄ ዲን እንደ ዲን ዛሬ ካለበት ተጨባጭ እኛ ካለንበት አህዋል ልንሰራ የሚገባን ስራ ትናንትም ዛሬም ነገም አንድ ነገር ማመን አለብን። ትናንትም የምንቆመው ወይም ደግሞ ልናቆም የምንለፋው ይሄ ዲን ግዴታ ያደረገብንን ነገሮች ነው። ዛሬም ነገም ማንም ይለወጥ ማንም ይምጣ ከዛ
መስራት የሚገባን ማበርከትና መስጠት የሚገባን ግን ኢስላም ግዴታ ያደረገብን እንደ ሰው ልጅ ስንፈጠር አላህ የምድር ምትክ ወኪሎች ናችሁ ብሎ የፈጠረን ማንነት አለን ያን ማሰብ ግን ይፈልጋል ስለዚህ እንደ ሁላችሁ ምን እዚህ ላይ ደጋገምኩባችሁ ከፍ እንድንል መቼም ሁሉ ጊዜ እናገራለን ዑለሞቹ ሁሌ ይናገራሉ ان الله يحب معالي الامور ويكره سفاسفها او سفسفها ነው አይደል አላህ ከፍ ያለ ነገርን ይወዳል ውዳቂ ነገርን ይጠላል ስንኖርም ስናስብም ስንመኝ እንኳን ፍርደው ሰላላ ነው ጀነትን ተመኙ ይተባል ነው አይደል ከፍ በል ሙእሚን ከፍ ያለ ነው ራሱን ቆሻሻ ነገር ላይ አይጥልም በቆሻሻ ነገርም ውስጥ አያልፍም ቆሻሻ ምኞቱም ይዞ አይኖርም ምኞቱም ሐሳቡም ልዕልና አለው በቃ ከላይ ነው ዓሊ ነው አኽላቁም ዓሊ ነው ስነ ምግባሩም ከፍ ያለ ነው ለማንም ይሄ ልቅነት በዛ አላስፈላጊ ሆነ እንዲሁ ውድቅ ነገሮችን የሚናገር አይደለም ሙእሚን ሁሉ ነገር ገደብ ያለው ሁሉ ነገር መስመር ያለው ማንነት ያለን ሰዎች ነን ይዘን ይሄንን ከፍታ ነው ወይ የኖርንበት ያለ ነው በዛ አይነት ማንነት ውስጥ ነው ወይ የኖርን ያለ ነው እንትና ሐጃጅ ኢብኑ ዩሱፍ الثقفي ታውቃላችሁ እንግዲህ ብዙ ሰዎችን በሱ ምክንያት ብዙ ሰዎች ህይወታቸው ጠፍቷል ሰውየው አምባገነን ነበር ወይም ዲክታተር ነበር ሐጃጅ ለራሱ ሲል ብዙ ነገር ያደርጋልና አንድ ምናቀው ታሪክ ላይ ያን ወጣት ልጅ ታስታውሱት ከሆነ በጣም አስቸገረኝ የሚለው ወጣት ልጅ አለ ሐጃጅ አይደል ይዞት ሐጃጅ ጋር በኢልም የተፈታተነው ልጅ ሐጃጅ በእውቀት የሚመጣበትን ሰው ለውቀቱ ክብር ስላለው እስከ መጨረሻው ድረስ አብሮ ይሟገተዋልና ልጁ በሁሉም ነገር አልቻለውም ወጣቱ በጣም መብደዕ ይዞ መጥቷል በአቂዳው ጠንካራ ነው የሐጃጅ ተህዲዳ ያስፈራራው የሐጃጅ በትራ ያስጨንቀው የሐጃጅ ሰይፍ ያስፈራው ሐቅን እንደ ሐቅን አስፍኖ መሄድ ፈለገ መጨረሻ ላይ ሐጃጅ ኢብኑ ዩሱፍ ጋር የነበራቸው መጨረሻ ንቃሽ ላይ ሐጃጅ ኢብኑ ዩሱፍ الثقفي هل حفظت من القرآن شيء ብሎ ጠየቀው ከቁርአን حفظሃል ወይ ብሎ ሲጠይቀው ለመጥፋቱ ፈራህ እንዴ ሂፍዙን እኮ አላህ ወስዶለታል አትጨነቃለው ቁርአን አይጠፋም አለው አይኔ ያልኩ አንተ ልብ ውስጥ ያለ ቁርአን አለ ወይ ሲለው አዎ አለኝ አለው ቀራሊ ሲለው اذا جاء نصر الله والفتح ورأيت الناس يخرجون في دين الله افواجا ደነቀዳ ሐጃጅና ቁርአን ላይ ደግሞ ታውቃላችሁ በጣም ዓሊም ነው በቁርአን እንዴ ምን ነካሃል ከመቼ ወዲህ ነው ደግሞ يخرجون في دين الله افواجا የሆነው ቁርአኑ يدخلون في دين الله افواجا የሆነው ያማ በነብዩና በሰለፎቹ በኸይረጆቹ ዘመን ነው በአንተ ዘመን አንተ በመሰራው ጥፋትና ግፍ يخرجون ሆኗል የገባው ይወጣ ነው እንኳን ውጭ ያለው ሊገባ ነው ቁርአኑ ራሱ ተገልብጧል አለው በአንተ ዘመን እናንተ በመሰሩት ግፍ ጡግያን ድንበር ማለፍ ሰው እንኳን ሊገባ ይወጣ ነው አለ ሐቂቃ እኛ በማንነታችን ባለንበት ተጨባጭ አኽላቅ ላይ ለሰዎች መልካም ሞዴል መሆን ይችላል ወይስ መጥፊያ ለመልካምነት ምሳሌ ሆነናል ወይስ ተቃራኒውን ነው የሆነው ስለዚህ በዚህ ስሜት ውስጥ ነው ከፍታን ማሰብ ሁሉ ጊዜ ስንኖር የሆነ ትልቅ ሪሳላ ይዘን ለትልቅ ማንነት ውስጥ ልንኖር ከተዘጋጀን አላህም ያግዘናል ፈተናዎች በዲን ውስጥ እንግዲህ ዲንን እስልምናን ስንመርጠው ነው ራሱ ፈተና የሆነው እስልምና በባህሪው የፈተና ዲን ነው ይሄ ሰው መታሰር መገደል ምናምን አይደለም እንደው ከንቅልፍ ከሞቅ አልጋ ላይ ተነስተህ በቀዝቃዛው ታጥበህ ስገድ እያለ የሚመጣ ዲን ያው ፈተና ነው ሌላ የለውም ያው በቃ ይሆነው ተፈተነህበት ነው የምትወጣው ይሄንን ነው ማሰብ ያለብን በእያንዳንዱ እንትናችን ውስጥ ተፈተነበታል ተሞከርበታል ተምሂስ ነው አላህ ይመርጥበታል ያጸዳል ዋጋ የሚሰጠው ራሱን የሚያሳልፈው ለዲኑ ክብር ያለው ከማንነቱ ዲኑን የሚያስቀድመው ምንድነው ያንተ አውለውያህ ተብለህ እንድትታሰብ ያደርጋል አላህ ለዛ ነው እኮ ደረጃችንን በዛው ባስተሳሰባችን ልክ ነው መቼም አይደለም በመኖርለት ዓላማ ልክ ነው እንደው ይሄ ዝም ብሎ እየኖረ የሞተ ሰውና ሪሳላ ይዞ የሞተ ሰው እኩል አይደለም ለዚህ እኮ ነው አላህ ጃሃድ ፊ ሰቢልላህ ላይ መስዋዕት የሆኑ ሰዎችን ለእምነታቸው ዋጋ ከፍለው
ሀያታቸውን ሰጥተው ያለፉትን ሰዎች ሙታን አይደሉም ይላቸዋል። ሙቶ እንኳን አልሞቱም እነሱ ህይወታቸው እንኳን አልፎ ህያው ናቸው ይላል አላህ። በል አህያውን እንደ ረቢሁም ይርዘቁን ይላል። ሙተዋል እኮ አልሞቱም። በተቃራኒ ደግሞ ይሄ ከንቱ የሆነ ማንነት ይዞ የሚኖረው ኡላኢከ ከልአንዓሚ በልሁም አضل ይላቸዋል አላህ። ኖሮ እንኳን እንስሳ ናቸው ይላል። ኖሮ የሞቱ ናቸው ይላል። እንኳን አይደለም ሙተው እየኖሩም ዋጋ ቢስ ናቸው። እየኖሩም ከእንስሳ በታች ናቸው። ከልአንዓሚ በልሁም አضل ዋጋ ቢስ የወደቀ ማንነት። ይህንን ስሜት የመኖራችንን ዋጋ ከፍ የምናደርገው ይሄው ነው። የምትኖርለት ነገር በህይወት ውስጥ ግብ አድርገህ ያስቀመጥከውና ልደርስበት የምትመኘው ነገር ወይም ሀደፍ ዓላማ ያ ነው ያንተን ደረጃ ከፍ የሚያደርገው። ታዲያ ንያ በእስልምና ውስጥ ትልቅ ቦታ ለምን ተሰጠው? ንያ እኮ ሌላ ነገር የለውም። ሰው በንያው አይደል የሚባለው? እኩል ሰግደን ወጥተን አጅራችን ይለያያል። አንድ ቦታ ላይ ነው እኩል የቆምነው። በአንድ ኢማም ነው የሰገድነው። አጅራችን ግን ግማሹ ላይ ደርሷል፣ ግማሹ ከነጭራሹ ተረግሞ ወጥቷል ከመስጊዱ። غريب እኮ ነው። እኩል ቁመን እኩል ተጎንብሰን አንድ አይነት ስርዓት ፈጽመን አንድ አይነት ሶላት አንድ አይነት ኢባዳ አድርገን ግን በአጅር እንለያያለን። የለም ለምን? ያ ነው ምን ሄድባት መስመር ውስጣችን ላይ ያለው ስሜትና እኛ ዓላማ ብለን የምናስቀምጠው ነገር ከፍታችንን ይለካው ያሳድገዋል ወይም ያወርደዋል። አንተኔ በላይ እንድትሆን ያደርጋል፣ እንድትዋረድ ያደርጋል። ይህንን ስሜት ይህንን ከፍታ ስሜት ይዘን ነው መኖር ያለብን። ለዛ ነው ነገራቶችን የምንለካው የምናይበት ሚዛናችን ይሄ ከፍታ ሲሆን ስራህም አንተ ከፍ እያለ ይሄዳል። ሌላ ነገር የለም። ማሳያህ መገለጫ ሩቅ ይሆናል። ስለዚህ ወንድሞች ይሄ ጋራ ሐሳባችን አድርገን እንያዘው። በጋራ ሐሳብ ዲኑ ከኛ የሚፈልገው ብዙ ነገር አለ። እኛ መስጠት የሚገባን ግዴታ አለብን። ለዚህ እስልምና እያንዳንዱ ሰው እኔ ስራዬ ነጋዴ ነው፣ እኔ ተማሪ ነኝ፣ እኔ አስተማሪ ነኝ፣ እኔ መንግስት ሰራተኛ ነኝ፣ ምን ሚና አለኝ? ይሄው ነው እኮ ዲኑ። ሌላ የለውም። ተነውዕ ነው አይደለም? ሁሉም ሰው በአንድ ቦታ አይሰለፍ መቼም። ሁሉም ሰው ሀብታም፣ ሁሉም ሰው ዓሊም፣ ሁሉም ሰው ሙፈሲር፣ ሁሉም ሰው ዳዒ፣ ሁሉም ሰው ሙጃሂድ እኮ አይሆንም። በዛው ባለህበት ሚና ግን አንተ ያንን ሰው ልደርስ የምችልበትን የሥራ መስመር አላህ ዘርግቷል። በሁሉም ቦታ ላይ ባለንበት ኃላፊነት ተቀምጠን ዲኑን ልክ ጂሃድ እንደሚያደርገው ዲኑ ላይ ትልቅ ራሱን እንደሚያሳልፈው አንተ ቤት ተቀምጠህ እንድትሰራ እድል የሰጠህ ዲን ያለ አቡ ሁረይራ ረዲየላሁ ዐንሁ ሐለፍ ሶፋ ናቸው አይደለም እንዴ? ከነብዩ ቤትና ከሰለላሁ ዐለይሂ ወሰለም ከዛ ከሚወጡት በርዳታ የሚኖሩ የሚመጸወቱ ችግረኛ የሆኑ ራሳቸውን ለኢልም ያቀረቡ ሰዎች እኮ ናቸው። ሀብት የላቸው፣ ንብረት የላቸው። አቡ ሁረይራን ያክል ሱሐባ ዛሬ በየሐዲሱ አቡ ሁረይራ ረዲየላሁ ዐንሁ እየተባሉ የሚጠሩት ይናገራሉ አይደል? አቡ ሁረይራ አንዳንድ ጊዜ ራሴን እያዞረኝ ወድቃለሁ፣ ሰዎች አውድቅ በሽታ ይመስላቸዋል፣ እኔ ግን 3 ቀን 4 ቀን ምግብ ሳላገኝ እየቀረው ረሃብ ነበር እንዳውድቅ የሚጥለኝ ይላል። እንደዚህ አይነቱ ሱሐባ ችግረኛ የሚበላው የሌለው ሱሐባ ግን ወደድክም ጠላህም ኪታብ ገልጠህ የሐዲስ መጽሐፍ ገብተህ አቡ ሁረይራ ማንሳት ግድ ይሆንባል። هذا هو دور። በየትኛውም ተጨባጭ ውስጥ እንድናስታውሳቸው እንድናፍቃቸው እንትና በህሉል የሚባል አቡ ጃዕፈር አልመንሱር የሚባለው የአባስዮሽ ኸሊፋ ዘመን በህሉል የሚባል ሰዎች ሞኝ የሚሉት ሰው ነበር። ሞኛ ነገር ነው። አንድ ቀን አቡ ጃዕፈር አልመንሱር ትልቅ ድግስ ደግሶ ትልቅ የሆነ ግብዣ አዘጋጅቶ ሰውን ሁሉ እያስተናገደ ቆሞ ሰዎችን ሲያስተናግድ በህሉል ድንገት እንደው አጃቢዎቹ ሳያዩት ልፍ አለና አቡ ጃዕፈር አልመንሱር ሄዶ ዙፋን ላይ ቁጭ አለ። አረቦቼ እንቅላብና ይሉታል። በቃ የተኛች ግልበጣ ኦልሞስት ዙፋኑን ወሰደው ማለት ነው። ዙፋን ላይ ተቀመጠ ማለት ንግስናውን እንደመንጠቅ ነው የሚቆጠረው። ከባድ ነው። ወዲያውኑ አጃቢዎቹ ተረባረቡ፣ አንስተው ከዛ ይቀጠቅጡት ጀመር። በዚህ መካከል እሱ መጣ። አቡ ጃዕፈር አልመንሱር በጣም እየመቱት ነው። እሱ ደግሞ ያለቅሳል። ሲያያቡ ባህሉን ነው እንዴ ምን አረጋችሁ? ይሄ ምስኪን ቡላህ ሰው ለምን ትመታላችሁ? አይዛ
እዚህ እኮ አንተ ዙፋን ላይ ዘሎ ተቀምጦ ነው ተውት እሱ እኮ ቡላሃ ነው ምናምን ልቀቁት ብሎ አጃቢዎቹን አስለቅቆ እሱንም ማባበል ጀመረና ሳይው በጣም ያለቅሳል እንዴ አቡ ጃዕፈር ባህሉል አሉ እነዚህ አጃቢዎች ሲመቱ በጣም አሳመሙና በጣም ጎዱ ይሄን ያክል እንድታለቅስ አደረጉ ሲሉት ታላሉ እኔ ለኔ አይደለም ያለቀስኩት ላንተ ነው አሉ አንዲት ደቂቃ እዚች ወንበርህ ላይ ተቀምጬ ይሄን ያህል ተቀጠቀጥኩ አንተ ይሄን ያህል አመት ተቀምጠህ አላህ ፊት የሚጠብቅህን ሳስበው ላንተ ነው ያለቀስኩልህ ለኔ አይደለም ያለቀስኩት አላህ ጋር ስትመጣ ምን እንደሚጠብቅ ሰዎች ሞኝ ብለው የሚያስቡት ሰው ነው አስቡት ማን ነው ትልቁ አቡ ጃዕፈር አልመንሱር ነው ወይስ የባሉ ርቀት በቃ ይሄ ከፍታ ሄዶ ተራ የሚሉት ሰዎች የሚንቁት ውዳቂ ብለው የጣሩት የሚያስብበት አቅልና የሚመለከትበት አይን ግን አቡ ጃዕፈር መንሱር ዛሂር ነገር ላይ ይጮሃል እሱ ደግሞ ትልቅ ሩቅ ነገር ያስባል ይሄው ነው ሙእሚን እሱ ስላንተ አኺራ ነው የተጨነቁ ስለኔ በትርም ማለት ስላንተ አኺራ ነው ይሄን ያህል ጊዜ በዙልም ይሄ ወንበር ላይ ተቀምጠ የዛው በኒ አባሶች ላይ ማእሙን ኸሊፈት ማእሙን አባሲ ያው በዛ ዘመን ኸሊፋዎቹ ልጆቻቸው ቦታቸው እንዲወርሱ ስለሚፈልጉ ትልልቅ አስተማሪዎች ይቀጥሩላቸውና አስተማሪዎቹ ስራቸው ምንድነው ልጆቹን ለንግስና ማብቃት ነው በተርቢያ በእውቀት በመናምን ይክቧቸዋል ና ብዙ ነገር ነው የሚያስተምሯቸው ዲን ያስተምሯቸዋል ሙአመላ ያስተምሯቸዋል ሁሉንም ዓለማዊ ዕውቀቱ ይሄ የዚህ የኸሊፋውን የማእሙን ልጅ የሚያስተምሩት ሼህ አንድ ቀን ተማሪዎች ጋር ተቀምጦ ልጁን የኸሊፋውን ልጅ አንስተው አላግባብ ገረፉት ያለ ምንም ምክንያት ምን አጠፋው አላቸው ምንም እና ለምን ገረፉ በቃ መገረፍ ስላለበት የኸሊፋ ልጅ ሰው ፊት ያለ ምንም ጥፋት ሲገረፍ አመመው ጠበቀ ጊዜው ደረሰ አባቱ ሲሞት ንግስናው ላይ ወጣ ንግስናው ላይ ሲወጣ መጀመሪያ ስራው እንዳደረገ ታውቃላችሁ ያንን ሸኹን ያስጠራቸው ቂም ይዟል ጠራቸውና ና አላቸው አሁን ዛሬው ጊዜው ደርሷል አላቸው ታስታውሳለህ አላቸው እኔን ተርቢያ ስትብለህ በተባልክበት ጊዜ ያለ ምክንያት የገረፍክብኝ ጊዜ ታስታውሳለህ ዛሬ አንተን ህይወት የሚያወጣልህ እኔ በግርፋት አይደለም የማልፈህ አላቸው አንገትን በሰይፍ ነው የምቀላው ሰው ፊት እኔ እንደዛ አንገቴ እንዲደፋ እንዳደረከኝ ያለ ምክንያት ገርፈህ ወይ የገረፍክበትን ምክንያት ትነግረኛለህ ወይ ደግሞ አንገትህ በሰይፍ ቀላዋለሁ አላቸው እና ምን ነበር ምክንያት የገረፍከኝ ሲሉት ምንም አሉት እና ያለ ምንም ነው የገረፍከኝ ሰው ፊት እንደዛ ያዋረድከኝ አዎ ለምን አሁን ጊዜው ደርሷል ለነግርህ ያለ ምንም ምክንያት ነው የገረፍኩ ጥፋት አጥፍተህ አይደለም አሉት ግን ምክንያቱን ለነግርህ ጊዜው ደርሷል ልንገርህ አሉት ያለ ምንም የገረፍኩ ያቺ ግርፋት እንቅልፍ ነስታ እስካሁን ሰዓት ድረስ አማ ስልጣንህ ላይ ወጥቶ የመጀመሪያ ስራ አድርገህ ያያህትች ነው አለ ተበደልኩ ብለህ ስላመንክ አሉት ወደፊት መሪ ስትሆን ሰዎችን እንዳትበድል ያለ ምክንያት ሰዎችን ስትበድል ሁሉ ጊዜ ሰዎች በቂም እንደማይረሱና አንተን ሊያጠፉ ወይ በዱዓ ይታገሉሃል ወይ ደግሞ በኃይላቸው አንተን ይወጉሃል ዙልም መቼም ሰው አይረሳውም ይችን እንድታስተውስ ብዬ ይገረፍኩ አሉት ተዘለምኩ ብለህ አይደል ይሄን ያህል ተሰማ አሉት ቀችን እንዳትረሳት ነው አሉት ሰው እንዳትዘለም አላግባብ ሰው እንዳትበድል አላግባብ የሚደርስ ዙልም ይሄው ነው አሉት በቻለው መጠን አንተን ይበቀልሃል ወይ ለአላህ ነግሮ አንተን እንዲበቀል ያደርጋል አሉት ይሄው ነው ያያችሁት ነገሮች የምናይበት የምንለካበት ውስጣችን ላይ ያለው የምናይበት ነገር ከፍ ያለ ሲሄድ የምንለካው በተራ ነገር አይደለም በትንንሽ ጉዳዮች ውስጥ አይደለም የምናልፈው ለዛ ነው ራቅ ብለን መሄድ ውስጣችንን ከዛ ስሜት አውጥተን የተሻለ ነገርን ማሰብ ይፈልጋል ስለዚህ ነው እኛ ከዚህ በኋላ እያንዳንዳችን ያለችንን እድሜ እናውቅ የምንኖረውን ሀያት አናውቅ ማንኛው እድሜ ያለው ማንኛው ዛሬ ሌሊት አላህ ጋር ይገናኛል አላህ ብቻ ነው የሚያውቀው መምረጥ ይፈልጋል መወሰን ይሻል ዛሬ የምንሰራው ስራ የነገ ማንነታችን መገለጫ ይሆናል ዛሬ የምናስቀምጠው ኸይር ነገኛነታችንን ይገነባል ወይ አላህ ፊት ያዋርዳል ወይ ያልቀናል በቁሩን አልውስጣ በሚባለው እዚህ በመካከለኛው ዘመን በሚባሉት ዘመናቶች ውስጥ ይሄ በኒ ኡመያ አባሲያዎች ዘመን ላይ የሚታወቁ ነገሮች አሉ መጃኒን العقلاء የሚባሉ ሰዎች ነበር ይባላሉ ይሄ አዋቂ እብዶች ይሏቸዋል
አዋቂ እብዶች ነው የሚሏቸው። አዋቂ እብዶች ማለት እንደ እብድ አብደው የጠፉ ሰዎች አይደሉም፣ ወይም ጥፋት የሚሰሩ ሰዎች አይደሉም። እብዶች ናቸው፣ ስራቸው ግን አላህን መገዛት። አዋቂ ናቸው፣ ጤነኛ ናቸው እንዳይሏቸው የሚኖሩት ቀብር ዳር ነው፣ ወደ ቀብር ነው የሚሄዱት፣ ሰው ጋር አይጠጉም፣ ራሳቸውን አግለው ነው የሚኖሩት። ሰዎች በእነሱ ይገረማሉና መጃኒን አልዑቀላ ይሏቸዋል፣ የእብድ አዋቂዎች ይሏቸዋል። አቂል የሆኑ እብዶች። አንዱን እንደነዛ ከሚባሉት ሰዎች አንዱን ሰዎች አግኝተውት ቀብር ዳር ሲኖር መታጁኒን ታሉት። መቼ ነው ያበድከው ሲሉት እንደማ አረፍቱ ረቢ አላቸው፣ ጌታዬን ያወቅኩት ጊዜ አላቸው። አላህን ሳውቀው አበድኩኝ አላ። እሱን መርጬ ሌላውን ተውኩኝ፣ ዱንያን ትቼ አኸራን ፈለኩኝ። ይኸው ነው፣ ሌላ ነገር የለም። ሰው እብደት አድርጎ ይቆጥረዋል፣ ግን እሱን ፍለጋ ነው ያለሁት፣ ለአኸራ እየኖርኩ ነው ያለሁት። አይነ ተስኩን አሉት። የት ነው የምትኖረው ሲሉት ፊ ጀዋር القبر በቀብር ዙሪያ ነው የምኖረው። ጉርብትና እነዚህን ሙታኖች አድርጌ የማይጎዱኝ የማልገዳቸው በምላሳይ አዛብ ማላረጋቸው አዛብ ማያረጉኝ ሰዎች መርጬ እነሱን ጎረቤት አድርጌ እኖራለሁ። በዱንያ የማያስጨንቁኝ፣ ስለ ዱንያ አይነግሩኝ፣ ስለ ምንም ነገር ሳይነግሩኝ ነገ ጉዞዬን እያስታወሱኝ እነሱን ጎረቤት አድርጌ አዛብ ሳንደራረግ እንኖራለን። አኸራዬን ግን ያስታውሱኛል። ከባድ እኮ ነው። ይሄው ነው ማለት በሐያታችን ውስጥ እውነት በእኛ ማንነት ውስጥ ሲመጣ የሚኖረን መገለጫ ይሄው። አንዳንድ ጊዜ ኢልሙ ኑሮን ቀርተነው ብዙ ነገር አውቀን ይመስለናል። ሐቂቃ ከባድ ነው። አንዳንዴ እስልምና የሚገርም ዲን ነው። ራቅ ያለ መገለጫ ያለው ዲን ነው። ሰዎች እኛም የምንለካበት ሚዛን አላህ ዘንድ ያለው ሚዛን ሌላ ነው። የሚታየው ማሳያው መገለጫውም ሌላ ነው። قات المرء القلب قائلة له إن الحياة دقائق وثوان فأمل لنفسك قبل موتك ذكراها فإنما الذكرى للإنسان أمر ثاني لا يسوي الجيوت يسكندوشنا يدقيقة تركم لا إله በቃ ይሄው ነው። እኛ እኮ ሰዓት ደቂቃ ሰከንድ ተጠራቅሞ ነው አይደለ እድሜ የሚሆነው ሀያት የሚሆነው። ከመሞታችሁ በፊት መልካም ትውስታ አስቀምጡ ይላሉ። ዚክራ የምትታወስበት ነገር። ያ መልካም ትውስታ ለሰው ልጅ ሁለተኛ እድሜ ነው። ሁለተኛ እድሜ ማለት አንተ ሙተህ የምትታወስበት። ቅድም እንዳልነው ሙእሚን በኢማን ውስጥ ሲኖር እየኖረ ብቻ አይደለም እየሞተም ሕያው ሆኖ ይኖራል። ኸይሩ ስራ ሁሉ ጊዜ ለሰዎች መመከሪያ ይሆናል። ያስቀመጠው ዒልም ለሰዎች መመከሪያ ይሆናል። የጣለው መልካም ስራ የሰጠው ሰደቃ ያሳየው ኸይር በሰዎች ሐያት ውስጥ ሁሉ ጊዜ እንዲታወስ ያስገድዳል። ሳንፈልገው እንኳን ሰው ዱንያ ተናፍቀዋለች። እዛ አይነት ሰው አሻራው አለ፣ ፈገግታው አለ፣ መልካምነቱ አለ፣ ማሳያው አለ። የሃሩን ረሺድ ባለቤት ዙበይዳ ትባላለች። ሃሩን ረሺድ የአባሲዎች የሚታወቅ ኸሊፋ ነው። ከአባሲዎች ኸሊፋዎች ውስጥ ወር አለው ትንሽ አላህን ይፈራል ተብሎ ስማቸው ከሚነሱት ሰዎች ውስጥ ነው። ዙበይዳ የምትታወቅበት በጣም ዓሊም ናት፣ ኸይረኛ ሴት ናት። ለኢራቅ ህዝቦች ከኢራቅ ወደ መካ በሐጅ በሚሄዱበት ጊዜ በውሃ ጥም ነው ብዙ ጊዜ የሚሞቱት፣ ውሃ ጦት። እነዚህን የኢራቅን ሁጃጆች በውሃ ጦት መሞት የለባቸውም ብላ የውሃ ጉድጓድ ከኢራቅ እስከ መካ ድረስ እንዲቆፈር ያደረገች ሴት ናት። ያላትን ሀብት ሁሉ አውጥታ ነው። የተወሰነ ጉድጓድ ከቆፈሩ በኋላ የቁፈራውን ኃላፊነት የተሰጣቸው ሰዎች መጥተው በጣም እየከበደን መጥቷል፣ ቁፋሩ ወጪም እየበዛ መጥቷል። ስለዚህ ምን እናድርገው አላት። ወላሂ አለቻቸው በእያንዳንዱ መቆፈሪያ አንዳንድ የወርቅ ዲናር እንኳን የሚያስከፍል ቢሆን ቆፍሩ አለቻቸው። የኢራቅ ህዝቦች ከዚህ በኋላ ሐጅ የአላህን ቤት ዚያራ ብለው ሄደው በውሃ ጥም መሞት የለባቸውም ማለት ሀብቴ እስኪያልቅ ድረስ ቆፍሩ አለቻቸው። ብዕር ዙበይዳ በመባል ይታወቃል። ዙበይዳ ከሞተች በኋላ የኢራቅ ሁጃጆች 400 ዓመት ተጠቅሞበታል። 400 ዓመት ሴት የኖረችው 50 ዓመት 60 ዓመት ነው። 400 ዓመት ግን ስሟ ይወሳል። 400 ምናምን ዓመት ኖራለች። ኸይሯ ቀጥሏል። ያ ዙበይዳ በዚህ ነው የምትታወቀው። በብዕር ዙበይዳ ትታወቃለች። የዙበይዳ ጉድጓድ ነው የሚታወቀው። ያ ሁሉ ኸይር በሷ አልፏል። የዛ ሁሉ ዘመናት 400 ዓመት ሁጃጅ አጅር እሷ ላይ ቀርቷል እኮ ነው። ትውስታ የመኖራችንን ኸይር ምን አደረገ? ኢስላህ በሰዎች መካከል ስምምነት እንዲመጣ ያስተራቂነት ሚና ወሰድን።
የማግባባት ምን ወሰደ? ዛሬ የሚያስታርቅ ማግኘት በጣም ከባድ ነው የሚያጣላ ካልሆነ በስተቀር። የሚያጣላው እዚሁ ይጀምራል ገና ከዚህ ስትወጣ ነው። መቼም አማህት በለኝና ልንገርህ እንጂ ብሎ አሜቱን ይጀምራል። ማጣላት ይጀምራል፣ ነገሩን ይጀምራል። ይሄ ምንም የማያስፈልገው የሁላችንም በሽታ የሁላችንም ችግር። ስንቶቻችንን ግን የአስማሚነት ሚና መያዝ የቻለው? ስንቶቻችንን ስለ ሌሎች የምንጨነቀውና አላህን ፍሩ ብለን ተው ብለን የምናስማማው? የሉም እኮ። ለዛ ነው እኮ ማንን እንፈልግ ይባላል ሰው ሲጣላ። እንደው ማን የሚሰማ ማን እንደው አላህን የሚፈራ ማን እንደው የሚሻል ሰው ሽማግሌ እንፈልግ። ሽማግሌ ጠፍቶ ሽማግሌ ይፈልጋል። መጥፋት የነበረበት ነገር እኮ አይደለም ይሄ። ከአስሉ የሚያሸማግል የሚያስታርቅ የሚያግባባ ሰው ኖርማል መፈለግ ያለበት አለ እንደ ሙስሊም። ቅድም እንዳልኳችሁ ለሌላ ምን ተርፍ። እኛ እንግዲህ በሐያት በእኛው እድሜ እንኳን የኛን አባቶች እናስታውሳለን። ነሷራዎቹ አማና መጥተው የሚያስቀምጡት እነሱ ጋር ነበር። በአይናችን ያየነው በእኛ እድሜ ያየነው ማለት ነው። የሚታመኑት የሚፈሩት ድምጻቸው የሚሰማው አስታርቁን ተብሎ ሽማግሌ የሚጠየቁት እኛው የምናውቃቸው ወላጆቻችን ነበሩ። ዛሬ ግን አለን ወይ? ለማስታረቅ ሚና አለን፣ ለማጣላት ሚና አለን። ተቀላቅሏል። አንድ አይነት ሆነናል። ከሌላው የምንለይበት ከሌላው ማህበረሰብ የምንለይበት ምንም አይነት የኢማን ሚዛ የለም። እነዚህን ችግሮች ነው በቃ እኛ ምን እየሰራን ምን ትውልድ እያለ ለነዚህ አካላቶች መፍትሄ ሆነን እኮ እኛን መቅረብ ያለብን የኢኽዋ። እኛ እዚህ መስጊድ ውስጥ ምን ደባደብ ምን ገፋፋ የሆነ ነገር እየተባባልን የምንወራወር ሰዎች እኮ አይደለንም። ሐለና አንተ ሁሉል ለኡማ መፍትሄ ይዘህ የምትመጣና አገር መፍትሄ ካስፈልጋት አገር እኔ ነኝ አገር መፍትሄ ብለን መውጣት የምንችል ማንነት ያለን ሰዎች ነን። እኛ ግን ከዛ ወጥተን ለራሳችን መፍትሄ መሆን አቃተን። ሱብሃነል ኻሊቅ። እንኳን ለሰው ልንተርፍ እንኳን ለአገር ልንተርፍ ለራሳችን ለመስጊዳችን ለቤታችን ተሳነ። ጠበን እዚህ ጭዋ ጎጥ ውስጥ ቀረ። እንውጣ፣ ከፍ እንበል፣ ስሜታችንን ራሳችንን ማንነታችንን እንፈትሽ። ሐቂቃ ይሄ ዲን ዛሬ ላለበት ተጨባጭ እኔ እናንተ የምንሰራው ስራ ትልቁ የጥፋቱ መገለጫ መሆኑን እንወቅ። በዚህ አይነት ሐያታችን እንዳያልፍ በዚህ አይነት የተጨማለቀ ማንነት ውስጥ ነው ደግሞ አኸራ እንዳይመጣ ሞትን የሚባለው ነገር እንዳይመጣ ወንድሞች ሲወጣ እንበል እንፈልግ። ራሳችንን እንመልከት። እዚህ ካለንበት ራሳችንን ካስቀመጥንበት ጎጆ ውስጥ እንወጣና እኔ የት ላይ ነኝ ብለን እስቲ እንመልከት። ምን ላይ ነኝ? እንደው ሰው ተስፋ የሚያደርገኝ ሰው ነኝ? ለሰው የምተርፍ ሰው ነኝ ወይስ ሰው እኔን ባሰበ ቁጥር ችግር፣ እኔን ባሰበ ቁጥር መከራ፣ እኔን ባሰበ ቁጥር እንደው እነከሌ መጡብን እየተባልኩ ምሸሽ ሰው ነኝ? ምን ላይ ነን ያለነው? የት ነን ያለነው? እኛ ራሳችንን ማየት አለብን። رحم الله امرئ من عرف قدر نفسه نبي محمد صلى الله عليه وسلم الله يزنለት ነፍሱን ቀድሩን ያወቀ ሰው ይላል ረሱል ሰለላሁ ዐለይሂ ወሰለም። እንደው ቀድሩን ያወቀ ማንነቱን ደረጃውን የተረዳ ሰው አላህ ይዘንለት ይላል። የት ነኝ ብለን ራሳችንን ፈልገን ያለንበትን ቦታ በትክክል ፈትሽ። ለዚህ እኮ ነው ሙሐሰባ ሐሲቡ አንፉሰኩም የተባልነው። ነፍሳችሁን ሂሳብ አድርጉ፣ በየምሽቱ ራሳችሁን ገምግሙ ያሉ ረሱል ሰለላሁ ዐለይሂ ወሰለም። ምን ሰራ ኸይር? ቆም ብለን እስኪ ራሳችንን እንመልከት። ዛሬ ምን አበርክቼው አልኩ? እንደው ለዱንያ ለሰው ለራሴ ለአኺራዬ ምን ጨምሬው አልኩ? ጭማሪ ከሌለ በቃ ከባድ ነው። ኪሳራ ውስጥ ነኝ ያለሁት። እንዴት እከስራለሁ? እያወቅሁ አዋቂ ነኝ ብዬ ለራሴን ሰጥቼ እንዴት አኺራዬን እከስራለሁ? እንዴት ማንነቴን አጣለሁ? ስለዚህ ይህን ስሜት ማሰብ በዚህ ስሜት ውስጥ መኖር ይፈልጋል ወንድሞች። ስለዚህ እኔ ከፍ እንበል ነው። በከፍታ ስሜት ውስጥ እንኖር፣ ራሳችንን ራቅ አድርገን እናስብ። ሀገር እንዳገር ደሴ ትናንት የነበራት ማንነት ያንሳታል እንኳን ዛሬ ያለችበት ደረጃ። የትናንቱ ማንነታችን እንኳን ያንስብናል። ዛሬማ የለንም። ዛሬ ይሰማሃል። ትናንት እንደ ደሴ ስናስብ ብቻ ሀገር ኢትዮጵያ ዳዋ ሲታሰብ ደሴን አለማሰብ ከባድ ነበር አይደለም? ኢትዮጵያ ስትታሰብ ወሎን አለማሰብ የሁሉ ዑለማ ኢትዮጵያ ላይ በኢትዮጵያ ታሪክ ውስጥ ሚና የነበራቸው ዑለማዎቻችን እኮ ከዚህ ነው የሄዱት አይደለም እንዴ? አብዛኞቹ ዑለማዎች እኮ የወሎ ሰዎች ናቸው። በዚህ መሬት የተሻገሩ ሰዎች ናቸው።
ዛሬ ሙሐዲስ አልዓስር ተብሎ የተቀመጡት ሼህ መሐመድ አሊ አደም የሐዲሱ ታላቁ ሊቅ ዓለም ላይ ማለት ነው ዓለም ላይ የሆነ ቦታ ላይ ሳዑዲ ላይ ይባላል ዓለም ላይ ከዚች ምድር የወጡ ሰው ናቸው እኛ የት ነን ምን ላይ ነን ያለነው እንፈትሽ ለሌሎች መድረስ ለሌሎች መትረፍ ለሌሎች መሆን የምንችል ሰዎች ጠበን የሆነ ቦታ ላይ ቀርተናል መቆም የለብንም ቁመናል የሆነ ቦታ ላይ ብቻ ፍሪዝ ያደረገ ነገር አለ እዚህ ሀገር ላይ የሆነ የቆመ ቦታ አለ ያ ነገር መከፈት አለበት እንውጣ ከዚህ ከትንንሽ ስሜቶች እንውጣና እንሻገር ያይኹ እንደ ሀገር እናስብ እንደ ኡማ እናስብ እንደ ማህበረሰብ እናስብ ለሀገር ተስፋ መሆን የምንችል ማንነት አለ ግን እኛ ከራሳችን ከጀመርን ተስፋነታችን ከኛ ሲጀምር ይሄን ስሜት ይዘን መነሳት ከቻለ ለውጣለን ብዙ ነገራቶች እኔ መጅሊስ ምናምን ጉዳይ ሐቂቃ ያሳስበኝ አጀንዳም ነው ቢያላስብ ባሁን ሰዓት ላይ እንደኛ እስከ መቼ ድረስ ነው ስለ መጅሊስ የምንጨነቀው ስለ ሀገር እኮ መጨነቅ ያለብን ሰዎች ነው ብዙ የሚገባን ኃላፊነት ብዙ መሆን የሚገባን ቦታ አለን እኮ ሁሉ ጊዜ መጅሊስ ነው እንደኛ አጀንዳ ሁሉ ጊዜ በቃ መስጂድ ነን እንዴ ሀገር እኮ ነን የኢትዮጵያውያኖች ነን እኮ እንዴት ነው ስለ ሀገር ማናስበው ሀገርን ስለመለወጥ ሀገርን ስለመቀየር ኃላፊነት ይዘን ስለመምራት ማናስበው ለምንድን ነው እንዴ ማን ነው ሀገር እየመራ ያለው ሐሳብ አለብን እኔ ለዚህ ሀገር በቃለሁ ብለን መውጣት የሚችል ማንነት ያለን ሰዎች መስጊዶቻችንን መምራት ያንሰናል አሁንም መጅሊስ እዛው መጅሊስ ላይ ቁመን እንዴት ምንድነው ይሄ ያሳፍራል ይሄ አማራ ክልል ትራክል ምናምን አጀንዳ ይሆናል ብላችሁ አታስቡ ከዛ እንውጣ ወደደም ጠላም የለውጡ አካል ነው ይለወጣል የሁሉ አጋ ተከፍሎበት ማንንም ከዚህ በኋላ ሲጫወት አይኖርም ይሄን እርግጠኞቹ ማንንም ግድ ነው ይሄ የወደደ ቢወድ የጠላ ቢጠላ አይቀርም እኛ ግን ይሄ አይደለም ከዚህ መውጣት አለብን ይሄ ትንሹ ነው እንደዚህ ጋር እኮ እዚህ ሀገር ላይ ማግኘት መሆን ያለብንና መስራት ያለብን በጣም ብዙ ጉዳይ ያለን ሰዎች ሁሉ ነገራችን በመጅልስ ያልቀው ሁሉ ጊዜ በመጅልስ ስንጣላም አንኖርም ማሰብ አለብን ከፍ ብለን መሄድ መቻል አለብን ለዛ ነው ስለ ሀገር እናስብ ራቅ ብለን እንሂድ ሄዲን ከዚህ በላይ የሆነ ማንነት ያለው ብዙ ነገር መለወጥ የሚችል ሰዎች ያሉት ዲን መሆኑን ማሳየት መቻል አለብን ለዛ ነው ማሰብ ያለብን ለዛ ነው መዘጋጀት ያለብን ነገ አላህ ፊት ቆመን ማናፍር ሰዎች ነገ አላህ ፊት ቆመን ማንዋረድና አንገታችንን ማንደፋ ሰዎች መሆን አለብን እዛ ግን ዛሬ ነው መሰረቱን ማስተካከል ያለብን ስለዚህ ወንድሞች ሁላችንም እንቀራረብ እንነጋገር በመነጋገር ችግሮች ካሉ እንፍታቸው በመተጋገዝ እንስራቸው የሆነ ስራ ሲሰራ የኔን ስራ ወንድሜ ሸፍኖልኛል ብለን እናስብ የኔን ጉድሌ ከሌ ሞልቶታል ብለን እናስብ ግዴታ ሁሉም ቦታ ላይ እኔ መቆም የለብኝም አንተ መቆም የለብህም እሷ መቆም የለባትም ይሄው ነው ተካሙል ነው ሄዲና በቃ የዲኑ ባህሪ መሞላላት ነው አንዱ ጎዶሎ ሌላውን እየሞላ ያንዱን ጥንካሬ ሌላው እየጨመረ ይሄዳል እንጂ ያለንን እያጣን ያገኘነውን እያጠፋን በፍጹም ይወድቀን እንደገና ከዜሮ አንጀምር መሻገር ማለፍ ይቅር መባባል በአውፍታ መልመድ መቻል አለብን ይሄን ስሜት በዛ ውስጥ ካልኖር ላይ ስለዚህ ሀገር ማሰብ በጣም ከባድ ነው የሚሆነው ስለሆነ እንዴት ነው እስከመቼ ድረስ ነው በዚህ በውስጥ አጀንዳ ሁሉ ጊዜ እርስ በርስ በመነታረክ ጊዜያችንና ጉልበታችንን ጨርሰን መስራት የሚገባንን ስራን መስራት ሳንችል እንድንወጣ የሚሆነው ስለዚህ ይሄን ነው አደራ አመላችሁ ለአላህ ስልን ይቅር እየተባባል ከስሜት እየወጣን ለአላህ ብለን እየተገናኘን ይሄ ዲን ከኛ የሚፈልገው ብዙ ጉዳይ አለ ስለ ሀገር ብዙ መስራት እንችላለን ስለ ኡመቱ ብዙ ማሰብ መጨነቅ እንችላለን ብዙ ማድረግ እንችላለን ብለን አስበን በዛ ተጨባጭ ውስጥ እንኖር ነው ማለት ይሄ ነው የዛሬው መልእክቴ እንዳልኳችሁ ለዚያራ ነው የመጣሁት ድንገት ቤታችን ላይ ነው የተገናኘ ነው ዛሬም አረብ ገንዳ የትናንትናው ስሜት እንዲመጣ ፈልጋለሁ ውስጣችን ላይ ያቺ አረብ ገንዳ ያምናፍቀው አረብ ገንዳ ያምናፍቀው ደሴ ሁሉ ጊዜ እኔ መቼም በሐያቴ ውስጥ እነዚህን ዑለሞች ረስቶ መኖር አልችልም እና አባባን ረስቶ መኖር አንችልም እኔ ወላሂ ነው የምላችሁ ثم والله እስር ቤት ውስጥ ከሚስቴ ከልጆቼ የበለጠ የሚናፍቁኝ አባባ ነበሩ ወጥቼ እንደው ትንሽ እድሜ አላህ ሰጥቶን በሳቸው መጠቀም ነበር የምመኘው ትንሽ እድሜ አላህ ሰጥቶ
አላህ ፈቀደ ሁሉን ነገር ለወጥ ዛሬ ያሉን ዑለሞቻችን ምትኮች አሉን ትልልቅ አባቶች ትልልቅ ዑለሞቻችን ብዙ ነገር መስራት የሚችላሉ ይሄ ሆኖ ወደ እነዚህ ዑለሞች ካልተጠጋ ነጃ መውጣት አንችልም እነዚህን ዑለሞች ማክበርና ማንሳት ካልቻልን መቼም አንከበርም ተዋርደን ነው ወደ እነሱ እንጠጋ ነሽ ሐሰን ነሽ ያዕቁብ ነሽ አህመድ ሌሎች ዑለማዎች ነሽ ዑመር ብዙ ዑለሞች አሉን በጣም ብዙ ዑለሞች ሀይቃ እንጠቀምባቸው መውሰድ ያለብንን ነገር እንውሰድ ኢልሙንም በእኛ ትንሽ ዕውቀትና በእኛ ትንሽ ስልጣኔ ግንዛቤ እየተረዳን ሁሉን ነገር በእኛ መስመር እየለካን እነሱን ዝቅ አድርገን ብናስብ ከሆነ መውደቂያችን ነው ሌላ ምንም አይደለም ከዚህ ስሜት ከፍ ብለን እነዚህ ዓሊሞችን ክብር በሰጠን የኛን ክብር እያሳደግን እንሄዳለን ዓሊሞቻችንን እየናቀን ራሳችንን እያዋረድን እንመጣለን ሌላ ምንም የለም ስለዚህ እንውጣ ወደ ዓሊሞች እንቅረብ እርስ በርሳችን እንከባበር አንዱ ለአንዱ አጋዥ እንጂ አንዱ ለአንዱ ጥፋት አይሁን አንዱ አንዱን የሚጨምርለት እንጂ አንዱን አንዱ ማደናቀፍ ይሁን አንዱ ለአንዱ ስጋት ሳይሆን አንዱ ለአንዱ መፍትሄ ነው እንዴት ሰው ወንድሙን ስጋት አድርጎ ያስባል እንዴት ወንድሜ እኔን ስጋት ሆኖ ያየኛል ከዛ ስሜት መውጣት አለብን ለምን እኔ እንዴት ስጋት አድርጎ ይቆጥረኛል ለምንድን ነው ስጋት የሆንኩት ወንድሜ መውጣት አለብን ይሄንን ስሜት ይዘን ካልወጣን ከባድ ነው አኸራው አይደለም ዱንያው ላይ ፈሸላችን ዱንያው ላይ ውድቀታችን እዚህ ምድር ላይ ያው ብዙ ነገር እያጣን መሄዳችን ግዴታ ይሆናል ስለዚህ እንደው በዚሁ መሰረት ሁላችንም ተከባብረን ተሳስበን ዱዓ ተደራርገን አውፍ ተባብለን ሰዎችን እንደ ሰውነት ብዙ ጥፋት ይኖርናል ሐቂቃ ማንንም ማዕሱም የለም ከመካከላችን ባናጠፋ እንጂ የሚገርመው ማጥፋታችን አይገርምም እንሰራለን ብለን እንወድቃለን እንሰራለን ብለን እንሳሳታለን ወንድም መመለስ መምከር ይፈልጋል ማገዝ ይፈልጋል ይቅር መባባል ይፈልጋል ማስታወስና መምከር ይፈልጋል ይሄ ሆኖ ሌላ የለው ከዛ ያለፈ ነገር እኛ ፖለቲከኞች አይደለም አንዱን የሱ ጥፋት ለኔ መሸጋገር የሱ መውደቅ ለኔ መነሻ ብለን አርገን ካሰብን ዛሬ ፖለቲከኞች እንኳን እየተወጡ ነው እነ ዶክተር አብይ ተሰውታላችሁ በየጊዜው መደመር ይላል አንዱን አጥፍተን ሌላ ነገር አንተካም ያለንን እየጨመርን ያለንን እያገዝን ፖለቲከኞች እንኳን ይሄው መፍትሄ ያሉ ይመጡ አንዱን በመጣን ሌላው ማደግ ነበር የሚያስቡት አንዱን አጥፍቼ ሌላው ልነሳ ነበር ያ ያዋጣ ነው ድኛ ዲን ይዘና አኸራን እየፈለግን ቀብር አለብን ብለን የምናስብ ሰዎች ወንድሜን ጥዬ እህቴን ጥዬ እሱን ተሻግሬ እኔ የሆነ ቦታ ደርሼ ሙስተሂል የሚታሰብ ነገር አይደለም ከዚህ ስሜት እንውጣ ነው ማለት ከዚህ ስሜት መውጣት ካልቻልን ግን እንኳን ለኛ እንኳን ለዲኑ እንኳን ለሀገር እንኳን ለኡማው ለራሳችን መፍትሄ ሳንሆን እንቀራለን ሁለቱም ሀገር ኪሳራ ይመስለኛል አላህ እንግዲህ ቆም ብለን ከሚያዩት ራሳቸውን ከሚመለከቱ ሰዎች አድርገን ለጥቼ አጠገባችሁ ስለቆምኩና ስለተናገርኩ በጣም ደስ ብሎኛል ሐቂቃ በቃ አረብ ገንዳ የምንናፍቀው አረብ ገንዳ የምንመኘው ሁሉ ጊዜ እኔ በሐያቴ እኔ እንጃ አረብ ገንዳን ሳላስብ የዋልኩበት ቀን የለኝም እንደው ሳላስብ والله ነው ብላችሁ በቀን ውስጥ ግዴታ ነው ምክንያቱም ኢስላምን ስናስብ እዚህ ሀገር ላይ እንደው ከዚህ ሆኖ ከዑለሞቻችን ስር ብዙ ነገር እየሰማን የወጣ ነው ያለፍነውና ግን ከዚህ የበለጠ ነገር ደግሞ እንመኛለን እናፍቃለን መሆን አለብን ብለን እናስባለን ሁላችን ያ እንደሚሆኑን ተስፋ እናደርጋለን ኢንሻአላህ ሁሉ ነገር የጨለመ ነው ይያልኩ አይደለም ብዙ ሙበሽራቶች አሉ ብዙ ኸይራቶች አሉ ብዙ መልካም ምልክቶች አሉ እነዛን ኸይራቶቹና አብዛቸው ሰብስክራይብ በማድረግ ቤተሰብ ይሁኑ